ለወንድም ለሴትም ለወጣትም ለትልቅ ሰውም ላዛውንትም የንጉሶች ከለር ነው ይባላል። ብታምኑኝም ባታምኑኝም በጣም 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 ኢምፖርታንት ቁም ሳጥናችን ውስጥ ካፖርት ወይንም ኮት ወይንም ሱሪ ወይንም ደግሞ ስቶኪንግ ሊኖሩ ከሚገቡ ከለሮች ውስጥ ዋነኛ ነው። ስለዚህ እዚህ ግን ክላሲክ ከፋይ ጫማዎች ክረምትን ነው ሪፕሬዘንት የሚያደርጉት። ስለዚህ ስካይ ብሉ እኮ የበጋ ከለር ነው ብለን ክረምት ላይ መጠቀም አይቻልም የሚባል ህግ የለም። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። እንዴት እንደከርማችሁልኛል። ዛሬ እንግዲህ በልብስና በከለር መጥቻለሁ። ምን አይነት ከለር ቁም ሳጥናችን ውስጥ ወጣ እያደረግን እንልበስ። እንግዲህ ከፊት ለፊታችን ብዙዎቻችን በተለይ በኢሮፕ በአሜሪካን እንግዲህ የዓመት በዓል ወቅት ሊገባ ነው። የመስሪያ ቤት ግብዣ፣ የትምህርት ቤት ግብዣ፣ የወላጆች ግብዣ፣ የጎረቤት ግብዣ፣ የጓደኞች ግብዣ የሚቀጥለው ዓመት የማንገናኝ ነው የሚያስመስልብን። አንዳንዴ ብዬ ነው በቃ ውጥርጥርጥርጥር ብለን ዲሴምበር የገባ እስከ ጃንዋሪ 7 ድረስ ዓመት በዓል ነው እንግዲህ የሚሄደው። ስለዚህ ቁም ሳጥናችን ውስጥ እነዚህ ከለሮች አሉ ወይ? ካሉ ደግሞ በምን አይነት መልኩ ቅልል ያለ ዘመናዊ ዝነጣ ብየዋለሁ። ያልተጨናነቀ አንዳንዴ ተጨናንቀን እንዘንጥ ስንል ያስታውቅብናል። ስለዚህ እዚህ ግን ክላሲ የሆኑ አለባበሶች እንልበስ ብያለሁ። እስቲ እናንተ ከዚህ ውስጥ የትኛውን ወደዳችሁት? የትኛውን ከለር በብዛት ተጠቀሙታላችሁ? እንግዲህ አሁን ለክረምቱ ወቅት 25 26 ቤስት ከለሮች ተብሎ የተባሉትን ነው ሼር ማረጋችሁ። ከሌላችሁ በጣም ቀለል ባለ አይነት መልኩ ከፊት ለፊታችን ዲስካውንት ስላለ ሄዳችሁ ፒክ አርጓቸው እያልኩኝ ያው እንግዲህ ስለ ልብስ ሳወራ ያስታውቅብኛል አይደለ? እንደ ፋንዲሻ ነው። ስለዚህ እንደኔ ልብስ አፍቃሪዎች በጥሞና እየተከታተላችሁ ላይክ እያደረጋችሁ የእናንተን አመለካከት ኮሜንት ላይ እየጻፋችሁ ተከታተሉኝ እያልኩኝ ዝነጣም አትወዱ ደግሞ ወደ ዝነጣ ዓለም ከኛ ጋር ተቀላቀሉ። ለየትኛው ዘመን ስንት ዓመት ሊኖርበት ሽቅርቅር ማለት ነው እንጂ ለራሳችሁ ሲጀመር ሲቀጥል እንደኔ እናት ለሆናችሁ ለቤታችሁ፣ ለኤነርጂያችሁ፣ ለልጆቻችሁ ራሳችሁን ጠብቁ እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ አንደኛ ደረጃ በ2025 እና በ2026 የክረምት አንደኛ ከለሮች ተብለው የሚባሉት አረንጓዴ ከለሮች ናቸው። በጣም የሚያማምሩ አረንጓዴ ከለሮች ስላላሰብነው ይመስለኛል እንጂ ሰመር ላይ ራሱ አረንጓዴ በጣም እየበዛ ነበረ። ግን ምን አይነት አረንጓዴ እንደሆነ እንደምን ብዬ ላሳያችሁ ሞክራለሁ። ራሳችሁ ጉግል ብታደርጉት የሚገርም የሚያምር አረንጓዴ ላሳያችሁ። አረንጓዴ ከለር እንዴት እንደሚያምር ልነግራችኋለሁ። የሆነ ለየት ያለ አረንጓዴ ነው። ብትፈልጉ በነጭ፣ ብትፈልጉ በእንደዚህ በክሬም ከለር፣ ብትፈልጉ በጎልደን፣ ማታ፣ ቀን፣ ስራ ቦታ ለማንኛውም አይነት ኦኬዥን ብትለብሱት በጣም የሚያምር ክላሲ የሆነ አረንጓዴ ጎልደን ነገር ጣል ስታደርጉበት እንዴት እንደሚያምር ልነግራችሁ አልችልም። ብትፈልጉ እኔ አሁን እንደዚህ ያው ታውቃላችሁ ሁላችንም በተለይ ክረምት ላይ እንዳያዣልጠን በረዶ ካለ ብርድ ካለ ዝናብ ካለ ብዙ ጊዜ እንደዚህ የሚመቹ ስኒከሮች ነው የምናደርገው። በጣም ማዘነጥ ከፈለግን እንደዚህ አይነት ኒውትራል የሆኑ ከለሮችን
ፒክ አድርገን አያምርም? እዩት እንዴት እንደሚያምር። ከስር ነጭ አድርጋችሁበት ጎልደን አድርጋችሁበት እንደዚህ አይነት ክሬም ከለር አድርጋችሁበት በፈለጋችሁት ብላችሁ ብትሉ ዝንጥ ንጥ 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 ነው የሚያደርገው። ሁለተኛ ብራውን ከለር። ትላንትና በጣም ብዙዎቻችሁ ወዳችሁታል። የሚያምር ብራውን ከለር ለብዙዎቻችን እንግዲህ ክረምት ስለሆነ እንደዚህ አይነት ከስከስ አድርጌበታለሁ። እናንተ ብትፈልጉ ኤሌጋንት ጫማ፣ ብትፈልጉ ስኒከር፣ ብትፈልጉ የተመቻችሁን። እንግዲህ ምቾት አንደኛና ዋነኛ ፕራዮሪቲያችን ነው። ክረምት ነው ውጪ እኛ ጋር ጠዋት ለሚወጣ ሰው ምስክር ነው። እኔ ያለሁበት አካባቢ -3 ነው። እንዴት እንደሚበርድ መሬቱ እንዴት እንደሚያዣልጥ ልነግራችሁ አልችልም። እኔ ጠዋት 12 ሰዓት ተነስቼ አንድ ሰዓት ከሩብ ነው ከቤት የምወጣው። አንድ ሰዓት ከሩብ የሚያብጠረጥር ብርድ፣ አጥንት ውስጥ የሚገባ ብርድ ነው ያለው። ብዙዎቻችሁ በዚህ አሁን ምስክር ናችሁ። ከወቅቱን የጠበቅ በቃ እንደዚህ አይነት ጫማ የምናደርገው ኢቭን መንገድ ላይ እንኳን ስንሄድ ጥብቅ አድርጎ እንዲይዝልን እንዳያዣልጠን፣ አንደኛ። ሁለተኛ እግራችንን ብርድ ከበረደን ታውቃላችሁ ጉንፋን ይዘናል። የፈለገ ከላይ ብንለብስ እግራችን በትክክል ካለበሰ የሚገባውን ጫማ ካላደረገ ላይክ በቃ አጥንታችን ውስጥ ነው ብርድ የሚገባው። እኔ ወቅቱን የጠበቀ ስለሆነ ነው በከስከስ ያደረኩት። እናንተ ብትፈልጉ በስኒከር ብትፈልጉ በሃይ ሂል በተመቻችሁ እንደምትገኙበት ዌዘር ልትጠቀሙ ትችላላችሁ። ብራውን ከለር በጎልደን በሉት፣ በነጭ በሉት፣ በክሬም ከለር በሉት እንዴት እንደሚያዘንጥ እዩት። እንዴት እንደሚያዘንጥ። ይሄ ምን አይነት ብራውን ከለር መሰላችሁ? ቡና ሲቆላ የሆነ ብራውን ሆኖ ሻይን የሚያደርግ ብራውን አለ አይደለ? የመጨረሻ ያምራል። እኔ ቪዲዮ ላይ እንደምንም ብዬ ለማሳየት ሞክራለሁ። ከቻላችሁ ብራውን ከለር ራሱን ብትገዙት በቃ ምንም ነገር ቲሸርት፣ ነጭ ቲሸርት እንኳን ጣል ብታደርጉበት የመጨረሻ ዝንጥ ነው የሚያደርገው። 2025 እስከ 2026 ስፕሪንግ ላይ ብራውን በጣም እንጠቀማለን። ያው እንግዲህ ብዙ ጊዜ ብራውን እንደዚህ ዳርክ ከለሮች ምናምን አዲስ ነገር አይደለም ምናምን ይባላል። ግን አንዳንድ ከለሮች ወቅቱን ጠብቀው ግንን የሚሉ ከለሮች አሉ። ሶ ከአረንጓዴ ቀጥሎ በዚህ ክረምት ላይ ግንን የሚሉ ከለሮች ውስጥ ሌላው ብራውን ነው። ይህንን ካፖርት ብዙ ቪዲዮ ላይ አይታችሁታል። እንደነዚህ አይነት ኒውትራል ከለር ካፖርቶች ምንም ነገር ላይ ክረምት ጣል ብታደርጉት ዝንጥ ነው የሚያደርገው። ቀን፣ ማታ፣ ጠዋት በቃ ኤኒ ታይም እንደነዚህ አይነት ከለሮች ድካም የሚደብቁ በቃ ግሬስ የሚሰጡ ይሄ ሁል ጊዜ ክረምት ላይ የምናየው ጥቁር ካፖርት ወይ አንዳንዴ በእውነት ሙዳችንን ሁሉ ጥቁር ነው የሚያደርግብን፣ የሆነ ግድል ነው የሚያደርግብን። አንዳንዴ እንደነዚህ አይነት ብራይት ከለሮች ለቀናችን የሚገርም ኤነርጂ ይሰጡናል። ስለዚህ ወቅቱን በጠበቀ ብራውን እንደዚህ አይነት ክሬም ከለር ሸሚዙ ራሱ ላዩ ላይ ያለው ጠጋርጌ ባሳያችሁ ይውላችሁ እንዴት እንደሚያምር ሸሚዙ ራሱ የሚገርም የቡና ከለር ይውላችሁ ይታያል። እንዴት እንደሚያምር በጣም የሚያምር ብራውን ነው። ብትችሉ ብራውን ከለር ፒክ አድርጋችሁ ለግብዣዎቻችሁ ብትጠቀሙ ወቅቱን የጠበቀ ያማረ የተዋበ ከለር ነው። ስለዚህ ቁም ሳጥናችሁ ውስጥ ከሌለ ሌላ ሁለተኛ ፒክ የምታረጉት እንደዚህ አይነት ብራውን ነው። ሶስተኛ በጭራሽ ዘመን የማይሽረው ክረምት በገባ ቁጥር ሁል ጊዜ ሊኖረን የሚገባ ዳርክ ብሉ ይታያል። ይሁት እንዴት እንደሚያምር ዳርክ ብሉ በጣም 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 ክረምት ላይ መቅረት የለባቸውም ተብለው ከሚባሉ ከለሮች ውስጥ ዳርክ ብሉ ለተማሪ፣ ለሰራተኛ፣ ለትልቅ ሰው፣ ለአዛውንት፣ ለወጣት፣ ለሁሉም ዳርክ ብሉ በጣም በጣም ያዘንጣሉ ተብለው ከሚባሉ ከለሮች ውስጥ
ዋነኛ ባለፈው ብንፈልግ በስኒከር ብንፈልግ በቡትስ ብንፈልግ እንደዚህ አይነት ቀለል ባለ ጫማ ማድረግ እንደምንችል የሆነ ቪዲዮ ሰርቻለሁ ሾርት ቪዲዮ በጣም ብዙዎቻችሁ ወዳችሁታል ዳርክ ብሉ በጣም ያዘንጣል በጣም ኤሌጋንት ነው አንዳንዴ ከጥቁር በላይ ያዘንጣሉ ከሚባሉ ከለሮች ውስጥ አንደኛው ዳርክ ብሉ ነው ለወንድም ለሴትም ለወጣትም ለትልቅ ሰውም ላዛውንትም ዳርክ ብሉ የንጉሶች ከለር ነው ይባላል ብታምኑኝም ባታምኑኝም በጣም 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 ኢምፖርታንት ቁም ሳጥናችን ውስጥ ካፖርት ወይንም ኮት ወይንም ሱሪ ወይንም ደግሞ ስቶኪንግ በቃ ዳርክ ብሉ ጣል የሚደረጉ ሊኖሩ ከሚገቡ ከለሮች ውስጥ ዋነኛ ነው ይሁት እንዴት እንደሚያዘንጥ ዳርክ ብሉ እኔ በጣም 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 ዳርክ ብሉ በጣም 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 አድናቂ ነኝ በጣም ለወንድም ለሴት ወይ በስማ በነጭ በክሬም ከለር በጎልደን ዳርክ ብሉ በጣም በጣም በተለይ ዳርክ ብሉ ከነጭ ጋር ማች ተደርጎ ሲለበስ ሞቱ ነው ይባላል በጣሊያንኛ የበርገንዲ ከለር አፍቃሪዎች ይሄ ከለር ሲመጣ ኦልሞስት 2 ዓመት ሊሆነው ነው ዋው ብለን ነበር ያልነው ምክንያቱም ላይናችን በጣም የናፈቀን አዲስ ከለር ነበር አሁን ደግሞ በጣም ብዙ ከመታየቱ የተነሳ የሆነ ኦክሲጅን እያለን ነውና ኦኬ በርገንዲን በጣም ቆንጆ ከለር ነው እንደምታዩት በጣም ያዘንጣል በተለይ እንደኛ አይነት ዳርክ ስኪን ላይ የሚገርም ግርማ ሞገስ አለው ሊፕስቲክ እንኳን እንደዚህ አይነት ከለሮች ስንቀባ እንዴት ነው ፏ የሚያደርገን ያሳምራል ኦኬ ግን በጣም 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 ሲበዛ የሆነ ዩኒፎርም የመምሰል ነገር አለው የናዝሬት ስኩል ተማሪዎች እንግዲህ ከተሳሳትኩ መስክሩኝ ይሄ አይደለ የናንተ ዩኒፎርም ብዙ ጊዜ የተለያዩ ትምህርት ቤቶች ይሄንን ከለር እንደ ዩኒፎርም ይጠቀሙታል ከላይ እስከ ታች በዚህ ከለር ጫማው ኮቱ ምኑም ብጨርሰው ኦክሲጅን ያሳጣል የሆነ በቃ ስልችት የማድረግ ነገር አለው ስለዚህ ብዙ ሜጋዚኖች እንደመሰከሩት ይሄንን ከለር በነጭ ልንለብሰው እንችላለን በጥቁር ልንለብሰው እንችላለን በክሬም ከለር ልንለብሰው እንችላለን ግን እንደ ስካይ ብሉ የሚያስውበው ግሬስ የሚሰጠው የሚያሳምረው ከለር አልተገኘለትም በቃ እንዴት ብዬ ልንገራችሁ ይጋባሉ ይባላል በጣሊያንኛ ሁለት ከለሮች በጣም ከማማራቸው የተነሳ ይጋባሉ ይባላል ወይንም ደግሞ ኤላስዋ ሞርቴ ይባላል ምክንያቱም በቃ ይሄ ከለር ከዚህ ጋር ሞቱ ነው ሞቱ የሚገርም ግርማ ሞገስ ይሰጠዋል አይታችሁ እናንተ መስክሩ እዩት እንዴት እንደሚያምር የሆነ ዩኒክ የሆነ ዝነጣ ይሰጠዋል ስለዚህ ይሄ ከለር በጣም ብዙ ተለበሰ ኦልሞስት 2 ዓመት ሊሆነው ነው አሰለቸን ምናምን ማለቱ እንዳለ ሆኖ ቁም ሳጥናችሁን ውስጥ ካለ ግን በስካይ ብሉ በእንደዚህ አይነት መልኩ ማች አድርጉት ነው የሚሆነው መቼም ቁም ሳጥናችሁን ውስጥ ካለ አንጥለውም አይደለ ኦኬ 2 ዓመት ኦልሞስት ሆነ ከተለበሰ ፋሽኑ እያለፈበት ነው ምናምን ብለን የምንል ከሆነ አንዳንዴ ወጣ አድርገነው በእንደዚህ አይነት ስካይ ብሉ ማች አድርገን ስንለብሰው የሚገርም ግርማ ሞገስ እንሰጠዋለን ሲቀጥል ስካይ ብሉ ውል የሆኑ ካፖርቶች አሉ ለክረምት የበጋ ከለር ብቻ አይደለም ሴም ቲንግ እንደዚህ አይነት በከፋይ የተሰሩ የሌዘር ጫማዎች ለክረምት ተብለው ከተሰሩ በተለይ ከፋይ ጫማዎች ክረምትን ነው ሪፕሬዘንት የሚያደርጉት ስለዚህ ስካይ ብሉ እኮ የበጋ ከለር ነው ብለን ክረምት ላይ መጠቀም አይቻልም የሚባል ህግ የለም ለክረምት ተብለው የተሰሩ ስካይ ብሉ በጣም የሚያማምሩ እቃዎች አሉ ስለዚህ ይሄንን ከለር በጣም ብዙ ተጠቅመናል ብዙዎቻችን ቁም ሳጥናችን ውስጥ አለ ስለዚህ ወጣ እናርገውና በእንዲህ አይነት መልኩ ክላሲ ዩኒክ የሆነ ፋሽን እናደርገዋለን የእናንተን አመለካከት የእናንተን አስተያየት ሁሉ ጊዜ እንደምለው ኮሜንት ላይ ጻፉልን ያላስተዋልነውን ነገር እንድናስተውል ይረዳናል እንዲሁም ደግሞ ቁም ሳጥናችን ውስጥ የሆነ ተቀምጦ ቦታ ከሚያጣብብ ዘብረቅረቅ እያረግን አንዳንዴ በእንደዚህ አይነት መልኩ ማች አድርገን እየለበስን ከፊታችን ላለው የተለያዩ
ግብዣዎች፣ የተለያዩ እራቶች፣ የተለያዩ ምሳዎች፣ የተለያዩ ኮክቴሎች፣ የተለያዩ ግብዣዎች ስንት እንበል እያልኩኝ በዚህ አጋጣሚ የእናንተን አመለካከት ኮሜንት ላይ ጻፉልን። ቻናሌን ሰብስክራይብ ያላደረጋችሁ ላይክ እንድታደርጉ ሰብስክራይብ እንድታደርጉ አደራ እያልኩ እያስታወስኩኝ በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ መልካም በዓል በያላችሁበት ለሁላችሁም ባይ